ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ እንግዲህ ወደ ቀጨኔ መድኃኔዓለም አካባቢ ተመልሰን መጥተናል። እንግዲህ ትላንትና አንድ አጠር ያለች ቪዲዮ ለቅቄላችሁ ነበረ። እንዲሁ የቀጨኔ መድኃኔዓለም አካባቢ የሚገኘውን የወንዝ ዳር ልማት እንደሚታወቀው እንግዲህ በትላንትናው ዕለት ወይም በጁን 2 ወይም ግንቦት 25 ላይ የእንጦጦ እስከ ቀጨኔ መድኃኔዓለም ያለው የወንዝ ዳር ልማት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተመረቀ ይታወቃል። እሱንም አስመልክቶ እንግዲህ አጠር ያለች ቪዲዮ ትላንትና ለቅቄላችሁ ነበረ። እንግዲህ ዛሬ ደግሞ በድጋሚ ተመልሰን ወደዚሁ መጥተን ሌላ ቪዲዮ አዘጋጅቼላችኋለሁ። እንደሚታወቀው እንግዲህ ቦታው በጣም ሰፊና ረጅም የሆነ ቦታ ነው። እንግዲህ የዚህ የወንዝ ዳር ፕሮጀክት የሚጀምረው ከእንጦጦ ቁስቋም ሲሆን እስከ ቀጨኔ መድኃኔዓለም ድረስ የሚደርስ ርዝመት አለው። ያው እንግዲህ ረዘም ያለ ስለሆነ በሌላ ቪዲዮ ለመመለስ ግዴታ ሆኖብኛል ማለት ነው። እንግዲህ ዛሬ ይሄን የምንመለከት ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ፣ እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችን አጋርነታችንን እንወጣ። መነሻችን ያደረግነው እንግዲህ ወደ ቀጨኔ አካባቢ ጠጋ ብለን ነው። ከአፍንጮ በር ነው ወደዚህ የመጣ ነው። እንግዲህ ቅርብ ለቅርብ ናቸው። አፍንጮ በር የወንዝ ዳር ልማትና የቀጨኔ መድኃኔዓለም ቅርብ ለቅርብ ናቸው። አሁን በሁለቱ መካከል ነው የሚገኘው። እንግዲህ በሁለቱ መካከል ላይ አንድ ለየት ያለች ካፍቴሪያ አለች እዚህ ጋር የተከፈተች። እንግዲህ እቺ ካፍቴሪያ በመርከብ ቅርጽ ነው የተሰራችው። ለየት ያለ ዲዛይን ያላት ከወንዙ ዳር አፋፉ ላይ ነው ያለችው። አሁን በዚህ በኩል ዞር ስንል የምናያት ነው የሚሆነው። ዲዛይኗ በጣም ያምራል፣ ለየት ያለች ነች። አሁን ላይ እንግዲህ ብዙ ቦታ የሚሰሩ ወንዝ ዳር ልማቶች ጋር ተያይዞ ብዙ አይነት የህዝብ መዝናኛና መገልገያ ቦታዎች እየተሰሩ ነው የሚገኘው። ከነሱ ውስጥም እንግዲህ ትኩስ ነገር መጠጫ እና አንዳንድ ቦታ ማሳለፊያ በሚል የተለያዩ ካፍቴሪያዎች እየተከፈቱ ይገኛሉ። እንግዲህ እነዚህ ካፍቴሪያዎች ብዙ ቦታ ላይ የተለያየ ዲዛይን ያላቸው ኖርማል ወጥ የሆነ ህንፃ ወይም ካፍቴሪያ ሳይሆን ለየት ያለ ትርጉም ያላቸው ዲዛይኖች ያላቸው ናቸው እንግዲህ እየተሰሩ የሚገኙት። እንግዲህ በዚህ የሚገኘው እንደተመለከት ነው የመርከብ ቅርጽ ያለው ነው። እነዚህም እንግዲህ እንደምትመለከቷቸው በጣም የሚያምሩ የግድግዳ ላይ አርቶች ናቸው። እንግዲህ በዚህ ዞር ስንል የቀጨኔ ወንዝ ዳሩን እናገኘዋለን። እንግዲህ ከሱ ጋር ተያይዞ ነው ያልኳችሁ በመርከብ ቅርጽ የተሰራው የካፍቴሪያ የሚገኘው። እዛ ከላይ ሆኖ እንግዲህ ወንዙን በደንብ ማየት ይቻላል። በተለይ ደግሞ ዝናብ ሲዘንብና የውሃው ኃይል በጣም ጨመር ሲል በጣም የሚያምር አይነት ገጽታ ነው ያለው። እንግዲህ እንደምትመለከቱት ነው ጫፉ ላይ ነው የተሰራው ማለት ይቻላል። በጣም የሚያምር አይነት እይታ ነው ያለው። ከዚህ ላይ እንግዲህ እንደምትመለከቱት በቃ የመርከብ ቅርጽ ነው ያለው። ወንዙም እንግዲህ ትንሽ ውሃ አለው። ሰሞኑን ትንሽ ዝናብ ስለነበረ እንግዲህ ከላይ የመጣ ውሃ ትንሽ ሞላ ብሏል። እንግዲህ እነዚህ የምትመለከቷቸው እንደ ቼክ ዳም የሚባሉ ናቸው፣ ፊት ለፊት ጫፍ ላይ ያለው ማለት ነው። ይህም እንግዲህ ውሃውን እያጣራ ለማውረድ እንዲረዳ ታስቦ ነው። እንደምታውቁት አፍንጮ በርና ራስ መኮንን ድልድይ ጋር ያሉት ወንዝ ዳሮች ግድብ እየተሰራላቸው ነው የሚገኘው። እንግዲህ ሀገራችን ውስጥ እስካሁን 3 ግድቦች አሉ። እንግዲህ ቀደም ብዬ ማሳይቻቸዋለሁ። የቀበና ግድብ ዋናውና ትልቁ ሲሆን የአፍንጮ በርና ራስ መኮንን ድልድይ ጋር ያሉት ሌሎቹ እየተሰሩ ያሉ በከተማችን ውስጥ እየተሰሩ ያሉ ግድቦች ናቸው። እንግዲህ እነዚህ ግድቦች ውሃ ሲይዙ ውሃው እንዳይበከል በሚል ከላይ ጀምሮ የውሃ ማጣራት ስራ እየተሰራ ነው የሚገኘው። ከነሱ ውስጥም አንዱ እንግዲህ እነዚህ ቼክ ዳም የሚባሉት ወይም ከፊት ለፊት የምታዩቸው ቆሻሻ ሲኖር እዚሁ እያስቀረ ንጹህ ውሃውን ያሳልፋል ማለት ነው። እንግዲህ በዚህ መስመር ላይ ብቻ ከ38 በላይ እንደዚህ አይነት ቼክ ዳሞች ተሰርተዋል። ስለዚህ እነዚህ በየጊዜው በሰው ወይም ደግሞ ማኑዋሊ እየተዛቀ ይወጣል ቆሻሻው። ስለዚህ ምንም አይነት ቆሻሻ ወደ ግድቡ ወደ ታች አይሄድም ማለት ነው። እንግዲህ ይሄ አንዱ የወንዝ ዳሩን የማጽዳትና የማልማት ስራ ነው።
ከሱም ጎን ለጎን እንደምትመለከቱት እንደዚህ ካፍቴሪያዎች፣ ግሪነሪያዎች እና የተለያዩ የህፃናትና የአዋቂዎች ጊዜ ማሳለፊያ ቦታዎችም አብረው ተካተውለት የተሰራ የወንዝ ዳር ልማት ነው። እንግዲህ ወንዙን አቋርጠው ማለፍ ለሚፈልጉም እንዲሁ የእግረኛ መሸጋገሪያ ያለው የምትመለከቱት ነው። ሰዎች አሉ እዛ ጋር። እንግዲህ ከዛ ደረጃውን ስናልፍ ወደ መኪና መንገድ ወደ አስፋልቱ የሚያስወጣው መንገድ ነው። እንግዲህ ወደዚህ ሰፈር ተሻግረው መሄድ የሚፈልጉ ደግሞ በዚች ድልድይ ላይ እየተረማመዱ መሻገር ይችላሉ ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁ በየቀኑ በምንለቃቸው የወኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችን እና አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎችም ተደራሽ እንዲሆን ላይክ እና ሼር በማድረግ የበኩላችንን አጋርነታችንን እንወጣ። ከፊት የምንመለከተው መንገድ ከሽሮ ሜዳ ወይም ከመነን ወደ ቀጨኔ መድኃኔዓለም የሚያመጣን መንገድ ነው። እንግዲህ በስር በኩል የወንዙ የሚያልፍበት ድልድይ ተሰርቷል። ቀደም ብዬ እንደነገርኳችሁ እንግዲህ የዚህ የወንዝ ዳር ፕሮጀክት መነሻው ከእንጦጦ ነው። ከእንጦጦ ቁስቋም፣ ከዛ በመቀጠያ እንጦጦ መቀጠያ የሚባል አለ። ከሱ አልፎ እንግዲህ ወደዚህ ወደ ቀጨኔ መድኃኔዓለም ነው የሚመጣው። ከዚህም አልፎ እንግዲህ ወደ አፍንጮ በር፣ ወደ ራስ መኮንን ድልድይ፣ አራዳ ፓርክ፣ ፍሬንድሺፕ ፓርክ፣ ጊዮን፣ ከዛ ባምቢስ እያለ እስከ ፒኮክ ፓርክ ድረስ የሚቀጥል እጅግ በጣም ረጅም የሆነ ትልቅ ፕሮጀክት ነው። እንግዲህ ከእንጦጦ ስንነሳ እንጦጦ ጋር በጣም ብዙ ነገሮች ተሰርተዋል። እንግዲህ እንጦጦ እንደምታውቁት አዲስ አበባ ውስጥ ካሉት ከፍተኛ ወይም ሃይላንድ ከሚባለው አካባቢ ነው እና እዛም ላይ ብዙ ነገሮች ተሰርተዋል። የፍራፍሬ እርሻ፣ ኢንጆሪ ምናምን በቴሌቪዥንም ተመልክተናል። በእርግጥ ከዚህ በፊትም እንጦጦ ሂጄ በሰራውላችሁ ቪዲዮ የኢንጆሪ ፋርሙንም ማሳይቻችሁ ነበረ። እንዲሁም የንብ ማነቢያ፣ ማር ማምረቻ ቦታዎችም እንዲሁ ተካተውለታል። እንደሰማሁት ከሆነም እንግዲህ እዛ ከሚመረቱት ፍራፍሬዎችና የማር ምርቶች ኤክስፖርት እየተደረጉ እንደሆነም ሰምቻለሁ፣ በትላንትናው የምረቃ ፕሮግራሙ ላይ ማለት ነው። እንግዲህ ከዚህም ባለፈ በጣም ረጅም የሆነ የእግረኛ መንገዶችና የሳይክል መንገዶችም ተካተውለት ተሰርቷል። ከዚሁም ባለፈ ቀደም ብዬ እንደነገርኳችሁ እነዚህ ቼክ ዳሞች ከ38 በላይ የሚሆኑ የዚህ አይነት ውሃ ማጣሪያ ቼክ ዳሞች ተሰርተዋል። ከዚሁም ባለፈ ደግሞ ተለቅ ያሉ የዋተር ፒዩሪፊኬሽን ሲስተሞችም የተገጠሙለት እጅግ በጣም ግዙፍ የሆነ የወንዝ ዳር ልማት ፕሮጀክት ነው የተሰራው። እንግዲህ እያንዳንዱን ጠጋ እያለን የምንመለከት ነው የሚሆነው። እንግዲህ ከዚህ ቀደም ይሄ ፕሮጀክት ከመሰራቱ በፊት ይሄን አካባቢ የምታውቁት ካላችሁ እንግዲህ አሁን ላይ ስትመለከቱት በጣም እንደምትደነቁ እርግጠኛ ነኝ። ምክንያቱም ይሄ አካባቢ ማለት በጣም ቆሻሻና የፍሳሽ ማስወገጃ እንዲሁም የሌቦች መደበቂያ የነበረ ቦታ ነው። አሁን እንደዚህ ጥርት ብሎ ሲታይ እንግዲህ ለማመን የሚከብድ አይነት ነው። እንግዲህ የማታውቁት ካላችሁ በእርግጥ ብዙም ላይገርም ይችላል። ነገር ግን ከዚህ በፊት የነበረውን ገጽታ ወይም ደግሞ የአካባቢው ሰዎች ይህን ሲመለከቱ በእርግጠኝነት በጣም እንደሚደነቁ በዚህ ስራ አልጠራጠርም። ምክንያቱም እንግዲህ የነበሩበትን አካባቢና ምን ያህል አስቸጋሪ ቦታ እንደነበረ በደንብ ያውቁታል ብዬ አስባለሁ። ጉብኝታችን እንግዲህ የምንቀጥል ነው የሚሆነው። ገና ብዙ የምናያቸው ነገሮች አሉ። እስከ መጨረሻው አብራችሁን ቆዩ። የዝሆን ሐውልቶች እና እዛ ጋር ደግሞ የተሰራ አንድም ያምር ድልድይ አለ። እሱን ተመልክተን ነው እንግዲህ የዛሬ ጉብኝታችን የምናጠናቅቀው። ለቻናላችን አዳዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችንን እናርግ። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።